የማንነት ጉዳይን አስመልክቶ ውዝግብ የሚነሳባቸው የወልቃይት ጠገዴ፣ ጠለምትና ራያ ጉዳዩን ማነጋገሩን ቀጥሏል። በትግራይ ጊዜያዊ አስተዳደርና ህወሓት አመራሮች እንዲሁም በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋ በኩል ጭምር ሰሞኑን ተመክሮባቸዋል። ሁለቱ የፕሪቶሪያ ፈራሚዎች አቶ ጌታቸው ረዳ፣ አምባሳደር ሬድዋን ሁሴን ትናንትና መሻሹን በተላለፈው የውይይት ቆይታቸው እነዚህን አወዛጋቢ ግዛቶች አስመልክቶ ሀሳባቸውን ተናግረዋል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ደግሞ የዕለተ አርብ አዳዲስ መረጃዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በኩል ሰሞኑን ሽረ ነበሩ። በዚህ ከህወሓት አመራሮች ጋር መክረዋል። ከዚህም ወደ አዲስ አበባ ከተመለሱ በኋላ ከጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር አዲስ አበባ ላይ ተነጋግረዋል። ጀነራሉም ሆኑ የህወሓት አመራሮች ለአምባሳደሩ ተመሳሳይ ጥያቄ አንስተዋል። እርሱም በጦርነቱ ወቅት የተፈናቀሉ ዜጎች ከመጠለያ ወጥተው ወደ ቀያቸው ይመለሳሉ የሚል ነው። ተፈናቃዮች ይመለሳሉ የሚለው ጥያቄ በርትቶ ሲሰማ የቆየው በሶስቱ አወዛጋቢ አካባቢዎች ነው። እነርሱም ራያ፣ ጠለምትና ወልቃይት ጠገዴ ናቸው። በህወሓት ሆነ በጊዜያዊ በኩል በትግራይ በሁለቱ ዓመት ጦርነት እነዚህ አካባቢዎች ተፈናቅለ ተብሎ የሚነገረው 1 ሚሊዮን የሚጠጋ ህዝብ ነው። በቀደሙት ጊዜያት ተፈናቃዮች ወደ ራያና ጠለምት የተመለሱ መሆኑ ሲነገር ቆይቷል። ቀረ የተባለው ወደ ወልቃይት ጠገዴ ተፈናቃዮች መመለስ ነው። ምንም እንኳን ከሶስቱም አካባቢዎች ተፈናቀለ የሚባለው ህዝብ 1 ሚሊዮን አካባቢ ቢሆንም ወደ ጠለምትና ራያ ተፈናቃዮች መመለሳቸው ከተነገረ በኋላም ዛሬም ድረስ የሚነገረው የተፈናቃይ ቁጥር ግን ከ1 ሚሊዮን ፈቅ ሊል አልቻለም። ተፈናቃዮቹ ወደ ራያና ጠለምት ተመልሰዋል በተባለበት ቅርብ ወልቃይት ብቻ ነው የሚለው መረጃ በተደጋጋሚ እየተነገረ ባለበት ሂደት ይህ የቀድሞው የትግራይ በኩል በተደጋጋሚ የሚሰማው የ1 ሚሊዮን ተፈናቃዮች ቁጥር እንዴት ጥቂት እንኳን ፈቀቅ ሊል አልቻለም የሚለው ጉዳይ እያነጋገረም ይገኛል። በዚህም ሂደት ውስጥ ደግሞ በትናንትናው ዕለት ምሽቱን በመንግስት ብዙሃን መገናኛዎች በተላለፈው የአቶ ጌታቸው ረዳና የአምባሳደር ሬድዋን ሁሴን አጠቃላይ ወቅታዊ ጉዳዮች የተመለከተ ቆይታ አዳዲስ ጉዳዮች የተሰሙበትም ነው። የፕሪቶሪያው ስምምነት ላይ በተቃራኒ ጎራ ሆነው ሲደራደሩ ሲፈራረሙ የነበሩት አቶ ሬድዋን ሁሴን እና ጌታቸው ረዳ በትናንትናው ቆይታቸው ራያ፣ ጠለምትና ወልቃይትን በተመለከተ ከጦርነቱ ጀምሮ እስከ ፕሪቶሪያው ድርድር ድረስ የነበረው ውጣ ውረድ በማብራሪያቸው አስታውሰውታል። ህወሓት በጦርነቱ ወቅት በተለይም ደግሞ ወልቃይትና ጠለምትን ባህል ማስመለስ አለብኝ በሚል ብዙ ጥረቶችን አድርጎ ነበር ብሏል። ከዚህም በኋላ ጉዳዩ ወደ ድርድር ባመራበት ወቅት እነዚህን አወዛጋቢ የተባሉ አካባቢዎች አጀንዳ ሆኖ ንግግር እየተደረገ እና የስም እምነቱ አካል እንዲሆኑ የተደረገ አቶ ሬድዋን ሁሴንም ጌታቸው ረዳም አስታውሰዋል። በዚህ የድርድር ሂደት ውስጥ በፕሪቶሪያው ንግግር በህወሓት ተደራዳሪ ውስጥ በኩል እነዚህ አወዛጋቢ የተባሉ ግዛቶች ማለትም ወልቃይት ጠገዴ፣ ጠለምትና ራያ ያልተነሱ መሆኑን አስታውሰዋል። ሆኖም በሁለቱም ጉዳዮች ላይ ንግግር ተደርጎ በፍጻሜ አንድ ተደራዳሪ ወገን በኩል የህወሓት ተደራዳሪዎች እነዚህ ግዛቶች አንጠየቅም ብለው ይፈርሙ የሚለው ጥያቄ መነሳቱን ተከትሎ ውዝግቡ ተፈጥሮ እንደነበር ነው የሚነገረው። እናም የነዚህ አወዛጋቢ አካባቢዎች ዕጣ ፈንታ በተመለከተ በአዲስ መልኩ ድርድር ተደርጎ የስምምነት አንቀጾች እንዲካተቱ መደረጉ ከሁለት ተደራዳሪዎች የምሽት ቆይታ መረዳት ተችሏል። እነዚህን አወዛጋቢ ቦታዎች በተመለከተ በፕሪቶሪያው ስምምነት ከተቀመጡት አንቀጾች መካከል አንደኛው ቦታዎች የገሌ ብሎ ለይቶ ከማስቀመጥ ይልቅ አወዛጋቢ ወይም ኮንቴስት ኤሪያስ በሚል እንዲቀመጡ የተደረጉ መሆናቸው ነው። ከስምንቱ መፈረም በኋላ የአይነት አገላለጽ ላይ ደብረጽዮን ገብረ ሚካኤልም አልነበሩም። በህገ መንግስቱ ታውቆ የተለየ ትግራይ ግዛት እንዴት አወዛጋቢ ወይንም ኮንቴክስት ኤሪያ በሚል እንዲጠራ ተደርጋላችሁ በማለት እነ ደብረጽዮን በፈራሚዎቹ ላይ አጉረምርመዋል። በቁጭት እየደጋገሙ ይህንን አሳሳቢም ጉዳይ ያነሱታል። ዞሮ ዞሮ በስምምነቱ ላይ የገባ አንቀጽ በመሆኑ በፕሪቶሪያ ስምምነት መሰረት ራያ፣ ጠለምትና ወልቃይት አካባቢዎች የሚታወቁት አወዛጋቢዎቹ ቦታዎች በሚል ነው። እነዚህ ቦታዎች በተመለከተ ሌላኛው አወዛጋቢ ጉዳይ ዛሬም ድረስ እንደዛው ቀጥላል።
በማን ይተዳደሩ? ምን አይነት አስተዳደር ያስፈልጋቸዋል? ተፈናቃዮችስ እንዴት ይመለሱ የሚለው ጉዳይ ነው። ከሶስት አወዛጋቢ ግዛቶች አሁንም ሊባል የሚችለው መፍትሄ አልተገኘም እየተባለ ያለው የወልቃይት ጉዳይ ነው። ራያ በትግራይ አስተዳደር ውስጥ ከገባ ወራት ተቆጥረዋል። ህዝቡ ግን አሁንም ጥያቄዎችን ያነሳል። የጠለምት ጉዳይ በአማራ ክልልም ሆነ በትግራይ ክልል ውስጥ ነው ለማለት በእጅጉ ያስቸግራል። ጦርነቱን ተከትሎ የተመሰረተው የአማራ ክልል አስተዳደር እንዲፈርስ ሆኗል። በሌላ አቅጣጫ ደግሞ በጠለምትና በትግራይ አስተዳደር የለም። ተፈናቃዮቹ ወደ አካባቢያቸው ተመልሰዋል ቢባልም የአካባቢው ሁኔታ ምቹ አይደለም በማለት ከጠለምት አካባቢ ተመልሰው የሚወጡ መረጃዎች ያሳያሉ። ቀሪው የወልቃይት ጠገዴ ሁመራ አካባቢ ሲሆን በዚሁ ቀጠና ተፈናቃዮቹ እንዴት ይመለሱ የሚለው ጉዳይ በ2015 ጀምሮ ውዝግቡ እስካሁን ድረስ እንደቀጠለ አቶ ሬድዋን ሁሴን እና አቶ ጌታቸው ረዳ ትናንትናው ምሽት ቆይታቸው ተናግረዋል። ሁለቱም አመራሮች ህወሓትን ጥፋተኛ አድርገዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ያድርጉ። የህወሓት አመራሮች ስደተኞችን ለፖለቲካ መሳሪያነት እየተጠቀሙባቸው ነው ብለዋል። አሁን ያለው የጊዜያዊ አስተዳደር ኃላፊ የኔ ምክትል በነበረበት ሰዓት ተግባብተን የመጨረሻውን 100% በሚባል ደረጃ የአፈጻጸም ደረጃ ላይ ተስማምተን ነበር። ለምን አልተፈጸመም የሚለውን በተመለከተ ፌዴራል መንግስቱ ላይ የሚፈጠርበት ጊዜ አክትሟል። ነገሩ በመጨረሻ ዶቃና ካልሰጠኸኝ አደርጋለሁ ከገሌ ጋር እሰራለሁ ወደሚለው ደረጃም ወርዷል። ተፈናቃይ መመለስ፣ ተፈናቃይ ራሱን እንዲያስተዳድር ማድረግ፣ እዚህ አካባቢ ያለው ባለአስተዳደር እንዲፈርስ የማድረግ ስራ ሳንሰራ ጊዜያዊ ባክኗል ሲሉ አቶ ጌታቸው ረዳ በቁጭት ተናግረዋል። በጊዜ ሰሌዳ አስቀምጠና የነበረ ትጥቅ መፍታት ነበር። ነገር ግን ከሰብአዊ አንጻር ኋላ ላይ ጎልቶ የወጣው ተፈናቃይን መመለስ ነው። ሰው እያረሰና እየተመረተ ቢያንስ ከድንኳን ወጥቶ የሚኖርበት ሁኔታ ይፈጠር በሚል በጊዜያዊ የዝናብ ጊዜ ጭምር እንዳይባክን በሚል ጥረት ስናደርግ ነበር። በዚህም የአደጋ መከላከያና ዝግጁነት እህልና ድንኳኖች እንዲያዘጋጅ፣ ቤቶችን እየተጎዳባቸው ካሉ ደግሞ ቶሎ በማደስ ቢያንስ የራያና ጠለምት ቤት ተመልሶ እርሻ እንዲጀምር የሚል ነበር። ከዚህም ወልቃይትን ቀጥለን እንገባበታለን ብለን ነበር ሲባል በጊዜያዊ እርስ በኩል የሚልሻን ጉዳይ አንስተው ነበር። እኛም ሚልሻን አርሶ አደር ስለሆነ ቢገባ ችግር የለውም ይግባ፣ ያው ሚልሻውም የያዘው መሳሪያ የገሉ ነው፣ የሚልሻ ጉዳይ አያጣላንም የሚል ምላሽ ሰጥተን ከዚህ ትንሽ ቆይተን ታጣቂ ኃይል ካላስገባን አሉ። እኛም የአርሶ አደር አይችልም አላቸው። በዚህ መልኩ በነበረው ውዝግብ 6 ወራት ባክኗል ብለዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ያድርጉ።